ጆን ዳንኤል ከእስር ተፈታ። ያስተላለፈው መልእክት በጣም ደስ ይል ነበር። በዛ ላይ ደግሞ ላይቭ ላይ ሲከታተሉ የነበሩ ሰዎች በጣም ብዙ ናቸው። የኢትዮጵያን የላይቭ ሪከርድ ዛሬ ሰበረ ጆን ዳንኤል እና የሆነ ቪዲዮ ለቆ ነበር። እስቲ ቪዲዮን ሰምተን እንመለስ። ሲቀጥልም ደግሞ ኢቫንም እንደዛው ከጥፋቴ ተምሬያለሁ ብላለች። በሌላ ኮንታክት መጣለው በአዲስ ነገር መጣለው ብላለች። እስቲ ሰምተን የምንመለሰው ይሆናል። ስታዩት ግን እስከዛ ሼር፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱን ውድ ቤተሰቦቼ። ቀጥታ ወደ ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ ውድ ቤተሰቦች ቪዲዮን እንዳያችሁት ነው። በጣም ደስ ይላል። አሁን በዚህ ደረጃ በቃ ያኔ አንድ ሰው እስር ቤት ሲገባ ሲጀመር ለመታረም ነው ያለበት ነገር የተሳሳተ ነገር ስለሆነ ራሱን በደንብ አስተካክሎ በተሻለ ማንነት በጥሩ ማንነት ሀገሩን ህዝቡን መጥቀም በሚችልበት ሁኔታ ላይ መጥቷል። አሁን እንግዲህ እሱንም ፈጣሪ ይርዳ። 1 ዓመት ከ4 ወር ማለት ቀላል አይደለም። 1 ዓመት ከ4 ወር ነው ታስሮ የመጣው። በጣም ብዙ ነው ይሄ ማለት በአሁኑ ጊዜ። እንኳን ፈጣሪ ይርዳው። እንግዲህ እሱም ወደ ቀጣዩ ቪዲዮ እንመለስ። ሳብ ጋይስ እንዴት ናችሁ? ኢቫንድሪስ ነኝ። ሰሞኑን አብዛኞቻችሁ ጠፍተሻል ምናምን ያላችሁ እየደወላችሁ ምናምን ነው። አሁን ተመልሻለሁኝ በአዳዲስ ባበዱ ስራዎች እመጣለሁ። ባክ እንግዲህ እንደሰማችሁት ነው። ኢቫንም እንግዲህ በአዲስ ኮንቴክት እመጣለሁ ብላለች። እንግዲህ እስቲ እናያለን። የሷ ሲባስ እሷ ደግሞ ትውልዱን የሚያጠፋ ትውልዱን የሚያበላሽ ነገር ስለሆነ የሷ ስራ የሷ የከፋ ነው። ስለዚህ እንግዲህ ፈጣሪ ይርዳን ሁላችንንም፣ አላህ ሀገራችንን ሰላም ያደርግልን እና ይሄ ዛሬ ቪዲዮ ይሄንን ይመስላል። አበረታቱን፣ ሼር፣ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው፣ መሰላማ።